እነዚህን ዶሮዎች እኔ እንደ ቀልድ ነበረ ያስኳቸው ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሁላችሁም እያላችሁበት አላህ ይጠብቃችሁ ይጠብቀን። ለቤቴ መዲስ ሆናችሁ ሳብስክራይብ አርጉ፣ ቤቴን ላይክ 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 አርጉ። እንግዲህ ጠፍቼም ብመጣ ምንም ማድረግ አይቻልም። እንግዲህ ተቂ በሉኝ ገነ ምን ይፈጅንኩማን ባሙ አሪቡ በሉኝ ቴል መጫታ ባቡርሱኝ አብሽር አብሽር ይበሉኝ። የለማው እና የሆነች ልጅ ስልጤነሽ ወይ እንዴ ስልጥኛ ስታወሪ ሰማው ባተኛት። አዎ ስልጤንኩ ከስልጤ ወዴት ነኝ? ወደ ኡዳሳ ነኝ እልሻለሁ። ኢለሻው ሀቢብቲ ኡዳሳንኩ አሹ አይኔን ሼጋሽ ሳልሽንቴ ጩሉ ጋሽ አይኔን ቦርዳሽ አይኔን የቻቻሊ ትለሻት ራህሙ። እናንተ ብዙዎቻችሁ ታቁኛላችሁ፣ እኔ አላቃችሁም በኮሜንት እና እንተዋወቅ። ምን ይመስላችኋል? ዶሮዎቼን እያገትኩ እና ወደ ዶሮዎቼ ልግባ። እነዚህ ዶሮዎች ማለት ነው 8 ዶሮ እንደ ቀልድ ገዛው ዝም ብዬ ማለት ነው። ከዛ የሆነች ጓደኛዬ ደግሞ መጣ እንዲህ የግብርናውን አምጪ እሱ ይሻላል እኮ ምናምን አለች። እንዲህ እስቲ በቃ ልሞክረው አልኩና ሄጄ ስንት ባመጣላችሁ 42 ይዤ መጣሁ። 42 ዶሮ አምጥቼ ያላሰብኩበት ድንገት ማለት ነው በሆነ አጋጣሚ ከዛ አመጣዋቸው። ይኸው እነዚህ ዶሮዎች አሁን ካመጣዋቸው 2 ወር ሆናቸው ማለት ነው። ረመዳን ሊገባ በስንተኛው ቀን ነበር ያመጣዋቸው? አሁን 2 ወራቸው ነው። እና አላችሁ ሳያቸው በጣም ነው ደስ የሚሉኝ። በቃ ሳያቸው ደስ ይለኛል። የሆነ ተስፋ ይሰጡኛል ማለት ነው። እና 50 ዶሮ ስንት ብር ፈጀው መሰላችሁ? 16,000 ብር። በቃ ወላሂ እንደ ቀልድ ነው የገዛሁት። እኔ ገዛለሁ ዶሮ አረባለሁ ሚል ምኞቱ ሀሳቡም አልነበረኝም። አንዳንዴ ድንገትም የያዛችሁት ነገር ይጠቅማችኋል። አንዳንዴ ደግሞ ዝም ብሎ ያለ ፊልድ መስራት ያከስራል። ስለዚህ እኔ ማኒ እና የዶሮ እርባታ እፈራዋለሁ ብዙ ጊዜ ያኔ አደጋውም እንደዛ ነው፣ ይሞታሉ። አሁን እኔ 50 አምጥቼ 6 ሞቶብኛል። 6ቱን አስቡት እንግዲህ 320 ብር ለበጎ ነው። በ50 ዶሮ 30 ዶሮ በቃ በትክክል ቢደርስልኝ በቂ ነው ለጥቅም ማለት ነው። እንደ ምሳሌ ነው የምሰጣችሁ። ግን አንድም ከሞተ ያው አጎደለ ማለት ነው። ግን ምንም ማድረግ አይቻልም። ከ50 ዶሮ ቢያንስ 35ቱ 30ው ቢተርፍላችሁ ለእንቁላልም ይሁን ለስጋም ቢደርስ በጣም ተጠቃሚ ነው የምትሆኑት። እና ዶሮ የሚያረቡ እዚህ እቁብ ላይ በትልልቅ እቁብ ተጨምሮ እቁብ የሚጥሉ አሉ በእንቁላሉ ማለት ነው። እና ዶሮም ያልታወቀ ስራ ነው። ካወቁበት በሰፊው በስርዓቱ አለብኝ ብላችሁ ከሰራችሁ ማለት ነው። አሁን ይሄንን ሳር ዝም ብሎ ከውጭ ነው ያመጣላቸው ባሌ። አሁን እየበሉ ነው ማለት ነው። ይሄ ሁሉ አይደለም ዶሮ ሁሉ አይደለም፣ አሉስ እዛ ቤታቸውም ውስጥ አሉ። የተወሰኑት የወጡት ያህል ነው ይሄንን እየበሉ ያሉት። እና እንደ ቀልድም የያዙት ነገር ይጠቅማል እያልኳችሁ ነው ጋይሶቼ ምርጦቼ። እንዲህም ከዛም ከዚህም ብለን መኖር ነው እንግዲህ ያለን አማራጭ። ግን ቢስሚላህ ያደክማል፣ ወላሂ ያደክማል። ማንኛውም ነገር ሳንደክም ሳንለፋ ሳንጠር ሳንገራ አናገኝም። ስለዚህ መድከም ያለ ነው ለማግኘት ማለት ነው። አልደክምም ያለ ሰው አያገኝም መቼም። እኔ ብዙ ጊዜ ሁሉንም ነገር ለመሞከር እንትን እላለሁ እጣጣራለሁ ማለት ነው ያሳካልኝ እንጂ። እና እነዚህ ዶሮዎች እንግዲህ ያው አውራ ዶሮ እያደረስኩ ነው። ምን ትላላችሁ? ምን ትላላችሁ? 16,000 ብር አልኩ እንጂ ምግባቸው ከ4,000 ብር በላይ ጨርሰዋል እስካሁን ድረስ እስከ 2 ወር ድረስ ማለት ነው። የተለያዩ ምግቦች ፍሩሽካ፣ የወፍጮ ቤት ጥራጊ ይገዛል፣ ከፍሩሽካው ጋር ይሰጣል። የተለያየ መድኃኒቶች ይገዛል። በግብርናው ታስከትባላችሁ ምናምን በቃ በሽታ ሲይዘው መድኃኒት ታስመጣላችሁ። እንደዛ እያለ እንግዲህ እስከ 4,000 ብር እኔ ያልቆጠርኩትም በየጊዜው ማወጣው ወጪ የገዛውበት 16,000 ነው። ግን
ለምግባቸው ለምናቸው ማወጣውን ወጪ አልጻፍኩም። ስለዚህ እንግዲህ ያም ይሁን ዋናው ነገር ለስኬት ይብቁልኝ፣ ለወግ ማዕረግ ይብቁልኝ። አሚን በሉ እናንተ ዶሮዎቼ። ሴቶቹም ለመውለድ ወንዶቹም እንግዲህ ለመታረድ ያብቃችሁ። ለመትባል ጊዜ በቤቴ ሸጥ። እንግዳም ሲመጣ ዶሮ ከቤት አለ። ሽንኩርቴን ምንን ገዝቼ ዶሮ ላጥ አርጌ እንቁላል ከቤት አለ። ዶሮ ወጥ ስርት አርጌ እንግዳይን በሽበሽ ማረግ ሰው ያርገኝ። እንዲህ ዶሮ ካላችሁ አስባችሁታል? እና አንድ ዶሮ ዘንድሮ ለኢድ የገዛ ነው ማለት ነው። ወላ 1800 ብር ገዝቻለሁ። አውራ ዶሮ አንድ፣ ሴት ዶሮ ደግሞ 1200 ብር ገዝቻለሁ። ሁለት ዶሮ ስንት ገዛው መሰላችሁ? 3000 ብር። እንቁላል ደግሞ 20 ብር ነው የገዛሁት። 15 እንቁላል ገዝቼ 20 ብር አስቡት። 10 200 ብር ነው። 5 100 ብር ነው። አስባችሁታል? እንደዛ ነው። ስለዚህ ዶሮ ያለው ሰው እቁብ ይጥላል። የሚገርማችሁ ነገር አይንና ሱም እንደዛ ነው የዶሮ ማለት ነው። ፍንግሌ ይበዛበታል። ፍንግል ይላል። እኔ 6 ሲሞትብኝ ተስፋ ቆረጥኩ። ኧረ ወደዛ ባላመጣው ሳልኩ ትንንሽ የነበሩ ጊዜ በቃ ምንም አይሉም ስለ አንዷም ኩፍ ትላለች። ከዛ ፍንድር ወሽ 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 ሹሃዳ እንደው በምን ገባው ብዬ ግራ ተጋብቼ ነበር። አሁን ደግሞ ከፍ ከፍ ሲሉ ምንም አይሉም፣ እየተሻላቸው ነው። ማሻአላ ብያለው። አላህ ለወግ ማድረግ ያብቃችሁ ብያለው። እንግዲህ በጉጉት ነው የምጠብቃችሁ። መውለድ ስትጀምሩ ከቂጥቂጣችሁ ነው የሚሄደው እንቁላል ለመልቀም እና እነዚህ ውጤታቸው ካማረኝ ወላሂ አንድ ቤት ለቅቄ እስከ 100 ምናምን ዶሮ አስገብቼ ቆጭ ብዬ በስርዓት ጠብቄ ምግባቸው ምናቸው እሰራለሁ። በቃ የምን ክምችት ነው? እኔ ክምችት አልፈልግም። ዶሮ እርባታ ነው የማደርገው። የዘንድሮም ክምችቴ ካዋጣኝ ኢንሻአላህ በክረምቱ ነግራችኋለሁ። የኔ ክምችት የተደረሰኝ በጋ ላይ የገዛሁት እህል ምናምኔ ውጤታማ አረገኝ ወይስ አከሰረኝ ወይስ አለማኝ ወይስ እንዴት ነው? እኔ ምንም አልሰራ መስላችኋለሁ? እኔ እኮ እየሰራው ነው ሀቢብቲ ሀይቦቼ። ካልሰራው እንዴት እኖራለሁ? ሁሉ ነገር ስላልተናገርኩ ነው። አንቺ ቁጭ ብለሻል እንዴት ነው የምትኖሪው የምትሉ የምትጨነቁ ስለኔ አትጨነቁ። እኔ እየሰራው ነው፣ ግን ስራዬ ሌላ ስራ ያስፈልገዋል። በነገራችን ላይ ለክምችት ሌላ ስራ ከጎን ያስፈልገዋል። እኔ ግን እሱም ብቻ ይዤ ቁጭ ነው ያልኩት። አልሐምዱሊላህ። እንግዲህ በክረምቱ እንገናኝ።